ሰላም ክርስቶስ ይብዛላችሁ። እንኳን አደረሳችሁ ለበዓለ ጥምቀቱ። ጥምቀትን በጎንደር ላይ የሚለው ላይ የተወሰኑ ሀሳቦችን በቲክቶክ እና በፌስቡክ በጽሁፍ መልኩ ለማጋራት ሞክሬ ነበረ። አንዳንድ የሚነሱ ሀሳቦች አሉ፣ እሱ እናየዋለን። ጥምቀት በጎንደር ላይ ከዛ ታቦት ከገባ በኋላ ይሄ እኮ የተለመደ ነው፣ እንደው እሱ ቀርቶ ሌላ ነገር ላይ ብታወሩ የሚል ነገር አይቼ ነበርና ወይም እንዲህ አይነት ሀሳቦች ይነሳሉና ሁለት ነጥቦች እናንሳ። የመጀመሪያው የተለመደ መሆኑ ወይም ከዚህ በፊት መደረጉ ልክ አያደርገውም። ብዙ ከዚህ በፊት የምናውቃቸው ኃጢአቶች ተደርገው አይተናል። ከዚህ በፊት መደረጉ እኛም ከመኖራችን በፊት የተደረጉ አሉና ልክ ነው በቃ እንድንል ያደርገናል? በፍጹም አያደርገንም። ስለዚህ ስህተትን ምንጊዜም ስህተት ልንል ይገባል። ሁለተኛው ነገር ጥምቀትን በጎንደር የሚለውን እስኪ ዝም ብላችሁ እንደ ቤት ስራ ይሆናችሁ ጻፉት። ቲክቶክም ላይ ዩቲዩብም ላይ ሰርች አድርጉት። በተለይ ቲክቶክ ላይ የምታዩት ቲክቶከሮች የሆነ ማማ ላይ ወጥተው ወይም የሆነ ፎቅ ላይ ወጥተው ከዛን የሆነ ዘፈን ተከፍቶ እታች ህዝቡ ሲጨፍር፣ ይሄ ቤተክርስቲያን ስርዓት ነው ወይ? በጎንደርም ያለውን የጥምቀት በዓል አከባበር ሰዎች ሊገነዘቡት ሊያዩት የሚችሉት በዚህ መልኩ ነው ወይ? አይደለም። ይሄ ትልቅ ስህተት ነው እና የጎንደርን ሊቃውንት ስም የሚያጠፋ የቤተክርስቲያንን ስም የሚያጠፋ ሰዎችን ወደ ቤተክርስቲያን ለመጥራት እንኳን እንደው ምን ብለን እንድንል፣ ምክንያቱም እነሱ ጋር ጥያቄ የሚጭር ጉዳይ ስለሆነ ማለት ነውና ለጭፈራ ነው እንዴ እስኪባል ድረስ እና ይሄ ትልቅ ስህተት ነው። ሁለተኛ ከሌላው በተለየ ጎንደር ላይ ጥምቀት ሲታሰብ ብዙ ኮንሰርቶች ይዘጋጃሉ። የሆነ የጭፈራ አውደ ርዕይ ይኖራል፣ በቃ ጭፈራ ለማሳየት እና እርማት ያስፈልገዋል የሚል ሀሳብ አለኝ። ሁለተኛው በተለያዩ ቦታዎች ላይ አዲስ አበባም ከአዲስ አበባም ውጪ ክፍለ ሀገር ላይ ከበዓል አከባበሩ በኋላ ታቦታት ከተሸኙ በኋላ ሰዎች የሆነ ቦታ ተቀምጠው እርስ በርስ ለመዝናናት ይቀመጣሉ ወይም የሆነ ቦታ ይገባሉ እና ይሄ ራሱን የቻለ ደግሞ ትልቅ ጥሩ ያልሆነ አስተዋጽኦ አለው። ለምን ከተባለ ሰዎች ለምሳሌ ጥምቀት ሲታሰብ ጌታ ኢየሱስ ክርስቶስ ስለኛ ኃጢአት ሰው ሆኖ በምድር ተመላልሶ ደግሞ በዮሐንስ እጅ ተጠምቆም ትምህርተ ሥላሴን ሚስጥረ ሥላሴን የገለጸበት ጌታ ኢየሱስን የምናስብበት በዓል ነው። ጌታ ኢየሱስን እያሰብን ግን ደግሞ ለሰዎች መሰናክል የሚሆን ቦታ ስንገኝ ይሄ ከክርስቶስ ትምህርት ጋር ይጋጫል። እንዴት ነው ስለ ጌታ እያሰብን ግን ደግሞ ሰዎች ወደ ጌታ እንዳይመጡ እንቅፋት የሚሆን ቦታ የምንገኘው? አያችሁ፣ ይሄ እኔ ድንቅ የሆነውን የተወደደውን የቤተ ክርስቲያንን ስርዓት የሚያጎድፍ ነው ብዬ አስባለሁ። ስለዚህ በጎንደርም በሌላውም ቦታ ላይ በሚቀጥለው ዓመት ጭፈራ፣ ዘፈን እንደማናይ ተስፋ አድርጋለሁ። በመጨረሻም እዚሁ አዲስ አበባ እንትን እያየው ነበርና በሃርሞኒካ እየተጨፈረ ከዛን ተቃራኒ ጾታዎች ተያይዘው የሚጨፍሩበት እንትን አለና እኔ ትልቅ በደል ነው። ለምን በሉ ባህል ሊሆን ይችላል ሃይማኖታዊ ባህል እንጂ ባህላዊ ሃይማኖት ግን የለንም። ሃይማኖታዊ ባህል በሃይማኖት የተቃኘ እንደመሆኑ በጎ ጎን ነው ያለው። ባህላዊ ሃይማኖት ያለን ከሆነ ግን በባህሉ ሃይማኖቱ ይቃኛል። ስለዚህ ጭፈራውም ባህሉን ይቀደመ ከሆነ ማለት ባህሉን አስቀድመን ሃይማኖቱን የምናስከትል ከሆነ ሃይማኖታችንን በባህሉ ስለምንመዝነው የቃኘ ነው ምን እናደርገዋለን? የስጋ ስራ ገበያ እናደርገዋለን እና ጥንቃቄ ይፈልጋል። ለሚቀጥለው ዓመት እነዚህ ነገሮች እንዳናይ ከአሁኑ ልንሰራ ይገባል ብዬ አስባለሁ። የዘንድሮን የጥምቀት በዓል አከባበር በጎንደር የነበሩትን ሁኔታዎች በጥቂቱም ቢሆን ላስረዳችሁ። የጎንደር የጥምቀት በዓል አከባበር ምን ይመስል ነበር የሚለውን ለዓለም ሕዝብ እንድታሳዩልኝ ስለምፈልግ ቪዲዮ ረዘም ስለሚል ሙሉን ስሙት። የቻላችሁትን ያክል ጊዜ ኮፒ ሊንክ አድርጉልኝ። ሪፖስት፣ ሼር፣ ላይክም እንዳይረሳ። ኮሜንት ላይ ደግሞ በቀጣይ ዓመት በሰላም ያድርሰን ጎንደር እንመጣለን እያላችሁ ኮሜንቱን እያጥለቀለቃችሁ ስሙኝ። እግሬ ከረገጠበት ከጥር 6 ቀን ጀምሮ እስካሁን ሰዓት ድረስ ያለችው ሁኔታ ልንገራችሁ። ጥር 6 የጀግናው የቋሮ አንበሳ የመይሳው ካሳ 207ኛ ዓመት የልደት በዓላቸው በደመቀ ሁኔታ በቴዎድሮስ አደባባይ ተከብሯል። ጥር 7 የዓመቱ ሥላሴ ነው። እሱም በጥንታዩ በኖህ መርከብ በተሰራው ደብረ ብርሃን ሥላሴ በአማረ ሁኔታ ህዝበ ክርስቲያኑ በተገኘበት በደመቀ ሁኔታ ተከብሯል። ጥር 8ን አረፍ ብለን ጥር 9 የፋሲላውያን ቤተሰብ 7ኛ ዙር የሩጫ ውድድር ከቀበሌ 18 ፕላዛ ሆቴል ጅማሮን ያደረገው የቤተሰብ ሩጫ ፒያሳ መስቀል አደባባይ በሚያምር ሁኔታ በብዙ ፋሲላውያን ታጅቦ በደመቀ ሁኔታ ተከብሯል። እኔና ጓደኞቼም በፋሲላውያን ተጋብዘን ታድመን ነበር። የሚያምር ድባብ ነበር፣ ይበል ያሰኛል። በዚሁ ቀን ጥር 9 ምሽት በፒያሳ ቴዎድሮስ አደባባይ ግጥምን በማሲንቆ በብዙ ታዳሚዎች ታጅቦ በሚገርም ሁኔታ ተጠናቋል።
ጥር 10 ደግሞ ዋናው የጥምቀት በዓል የሚጀመርበት የከተራ በዓል ሲሆን በየደብሩ ያሉትን ታቦተ ሕጎች በዝማሬ ያጀበ ወደ ጥምቀተ ባህር አምጥቷል። ጥር 11 ዋናው የጥምቀት በዓል ሲሆን ሌሊት በጥምቀተ ባህር ብፁዓን አባቶች እንዲሁም ብዙ ኦርቶዶክሳውያን በተገኙበት በደመቀ ሁኔታ ተከብሮ ተጠምቀን ተባርከን ወደ ቤታችን ይደናል። ከዛ ልብሳችንን ቀያይረን ከጥምቀተ ባህር ታቦታትን አጅበን ወደ መንበረ ክብራቸው ለመመለስ ኦርቶዶክሳውያን በሚያምር ውበት ሆነው በዝማሬ በየአካባቢው የሚገኙ ታቦተ ሕጎችን ወደ ደብራቸው በዝማሬ ሸኝተው ተባርከው አስገብተዋል። በየትኛውም ሀገር በየትኛውም አካባቢ ሁሉም ሰው የየደብሩን ታቦት ካስገባ በኋላ ወደሚፈልገው ሙድ ይንቀሳቀሳል። ይሄ የማይካድ ሀቅ ነው። ጎንደርዬም እየተደረገ ያለው ያ ነው። ምንም የተለየ ነገር የለው። ታቦት ከገባ በኋላ ፒያሳ ሳይክሎፕ ሰርክል ጋር የሚደረገው ድባብ ሌላኛዋ የጎንደርዬ ድምቀት ነው። እኔና ጓደኞቼ በቦታው ባንገኝም ጎንደር ባህሏን ማስተዋወቅም ስላለባት የመጣውን እንግዳ አዝናንታ ፈታ አድርጋ በጎንደር ደስተኛ ሆኖ ወደ መጣበት እንዲመለስ ስለምትፈልግ አንደኛው ፕሮግራሟ ይሄ ነው። ትላንት የቀና ዘገሊላ የቅዱስ ሚካኤል ቀን ደግሞ ታቦተ ሕጉን ካደሩበት ከጥምቀተ ባህር ጀምሮ ወደ ፒያሳ እኔና ጓደኞቼ የሸኘናቸው የአጣጣሚትና የፊት በር ሚካኤልን ነው። እነሱን አጅበን መስቀል አደባባይ ከቆዩ ከተዘመረ በኋላ እነሱን አስገብተን እዛው ፒያሳ ሰርክል አካባቢ እልፍ ምዕመን በተገኘበት በዝማሬ ነበር የተመሸው። አንዳንዶች በቦታው በእናትዋ ጎንደር ሳይገኙ ይህን መንፈሳዊ ትዕይንት ለዓለም ሳያስተጋቡ የጭፈራውን ብቻ ለዓለም እያስተጋቡ ጥምቀት በጎንደር እንዴት ነው ለጭፈራ ነው እንዴ የሚካሄደው እያሉ ሲዘባበቱ ሲሳለቁ ነበር። ወይ የጎንደር ጥላቻ አለባችሁ ወይ እናንተ ስለቀራችሁ በዚህ በዓል ላይ ስላልታደማችሁ ቅናት ይዟችሁ። እኔም በተደጋጋሚ ፌስቡክ ላይ ጽፌዋለሁ። ታቦት ከገባ በኋላ ጎንደራውያን ራሳቸውን ማስተዋወቅ አለባቸው፣ ምን አይነት እንግዳ ተቀባይ እንደሆኑ ለዓለም ማሳየት አለባቸው የሚለው ሁሌ እናገራለሁ። እስከዛሬ ከተደረጉት የጥምቀት በዓሎች ዘንድሮ በጎንደር በደመቀ ሁኔታ በሚያምር ሁኔታ ተከብሯል። ለሚቀጥለው ዓመት በሰላም ያድርሰንና ከዘንድሮ ሃይማኖታዊ ይዘቱን ከፍ አድርገን አጉልተን ባህላቸውን ማስተዋወቅ ደግሞ ግድ ስለሚል 90% ሃይማኖታዊ ይዘቱን ሳይለቅ 10% ደግሞ ባህልን ማስተዋወቅ በሚለው እንደ አንድ ቢኒያም መቀጠል አለበት ባይ ነኝ። እኔና ጓደኞቼ በዚህ ውብ ቲሸርት እንደዚህ ያሳመሩን ደግሞ በጎንደር የሚገኙት የማህበረ እስጢፋኖስ ወጣቶች ናቸው። ፍቅራቸውን ልነግራችሁ አልችልም። ማርያምን የጎንደር ውበቶች ናችሁ። አንድነታችሁን አይለይባችሁ፣ ፍቅራችሁን ያብዛላችሁ፣ ውበታችሁን ከዚህ በላይ ከፍ ያርግላችሁ። ማህበረ እስጢፋኖስ በእኔና በጓደኞች ስም ላረጋችሁልን ነገር በሙሉ ከልብ አመሰግናለሁ። ጎንደራውያን ከመጣን ጀምሮ ለሰጣችሁን ፍቅር፣ እንክብካቤ፣ ያለማቋረጥ ያለ ስስት ለሰጣችሁን ፍቅር በጠቅላላ ከልብ እናመሰግናለን። እስከ ጥር 21 እስከ ሎዛ ማርያም ድረስ በዓመት አንዴ የምትወጣው ሎዝዬ እስክትወጣ ድረስ ከጎንደር አንወጣም። ጥር 20 እና 21 በሎዛ ሌላ የጎንደርን ውበት እናሳያችኋለን። ጥምቀትን በጎንደር ቀርታችሁ የተቆጫችሁ ካላችሁ ሌላ የጎንደር ድባቧን ለማየት ጥር 21 አስተርዮ ማርያምን በሎዛ ማርያም ጥር 20 ወጥታ ጥር 21 ወደ መንበረ ክብሯ ትመለሳችና ኑ አጅበናት እየዘመርን በዝማሬ ታላላቅ ዘማሪያን ሰባኪያን ይገኛሉ። የዓለም አይኖች ሁሉ ወደ ሎዛ ማርያም ይሆናል። ሎዝዬ 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 እያልን ለዓመቱ እንድታደርሰን እየተማጸንን እናስገባታለን፣ እንዘምራለን። ኑ ሎዛ ማርያምን በጎንደር አብረን እናክብር። ጥምቀትን በጎንደር ላይ ከጭፈራው በላይ በጣም ያፈርኩበት ነገር ቢኖር በመጀመሪያ ክሬዲት መስጠት ፈልጋለሁ። በዛ ቦታ ላይ ለነበራችሁ ሰንበት ተማሪዎች ጭፈራውን ወደ መዝሙር ለመለወጥ ደፍራችሁ ቆርጣችሁ መሃል ላይ ገብታችሁ ነገሩን ወደ መዝሙር ላዞራችሁት እያንዳንዱ ሰንበት ተማሪ፣ እያንዳንዱ ዘማሪ፣ ቦታው ላይ ለነበራችሁ ሁሉ ትልቅ ክሬዲት መስጠት ፈልጋለሁ። እግዚአብሔር ይባርካችሁ። በጣም ያፈርኩበት ነገር ምን እንደሆነ ታውቃላችሁ? እንደዛ ሳያፍር ለጥምቀት ሄዶ ሲጨፍር የነበረ ያ ሁሉ ህዝብ ሰንበት ተማሪው መሃል ላይ ገብቶ ወደ መዝሙር ሲቀይረው ደበራቸው። እንዴት ቀናችንን ያበላሻሉ አይነት ድብርት ማለት ነው። እንዴት ይዘመራል፣ እንዴት ጭፈራችንን ያስተጓጉላሉ፣ እንዴት ጭፈራችንን ያቋርጡናል ብለው
ደበራቸው። ፊታቸውን ተመልከቱ፣ ሁኔታቸውን ተመልከቱ። ከላይ ሆኖ ደግሞ ሲያስጨፍሩ የነበሩት አርቲስቶችና ቲክቶከር ተብዬዎችም በጣም በድብርት ከቦታው ላይ ዞር ሲሉ ይስተዋላል። እና በራሳችሁ ማፈር ነው ያለባችሁ። መጨፈራችሁ ሳያንስ በመዝሙር የምትደበሩ እንዴት ይዘመራል ብላችሁ የምትቃወሙ በራሳችሁ ማፈርና ንስሐ መግባት አለባችሁ። ከቀጣይ ዓመት ጀምሮ ይሄ ነገር እንደሚቀር አይ ቲንክ ምህላ ተደርጓል፣ ቃል ተገብቷል። እግዚአብሔር ለዛ ቀን አብቅቶን በአይናችን ለማየት ያድርሰን። ማታ ላይ በጣም ታምሮ ነበር። ሰንበት ተማሪዎችና የደብሩ ካህናት አባቶች ነገሩን አስተባብረው ማታ ላይ ጧፍ ሲበራና ሲዘመር ጸሎት ሲደረግ ነበርና በጥምቀትና በሁሉም መንፈሳዊ በዓላት ላይ የሚያምርብን ዝማሪ፣ ጸሎት፣ ስግደት፣ እልልታ፣ ጭብጨባ እንጂ ጭፈራ፣ ስካር፣ አልባሌና ምድራዊ ነገር አይደለም። ጎንደር ምን እየተካሄደ ነው? እንዲያው በማርያም ይዣችኋለሁ። በማርያም ይዣችሁ ይህን ቪዲዮ ሼር ሳታደርጉ እስኪ ሰለቻችሁ ሙሉ ሳትመለከቱ እንዳታልፉት። ሁሉም ኦርቶዶክሳውያን እንዲያዳምጠው ፈልጋለሁ። በማርያም ይዣችኋለሁ። እንግዲህ ተመልከቱ። እስኪ ደግሞ ይህንን ተመልከቱ። እሺ ምን ታዘባችሁ? ይሄኛው የካ ሚካኤል ነው። በርካታ ከ11500 በላይ ወጣቶች ቤተክርስቲያንን ቲሸርት በመልበስ ምንጣፍ በማንጠፍ አርሞኒካ ይብቃን፣ ጭፈራ ይብቃን፣ ለእግዚአብሔር እንገዛለን፣ ለእግዚአብሔር እንዘምራለን ብለው አክብረዋል። ይሄ ደግሞ የ44ቱ ታቦት መገኛ የሆነችው ጎንደር ነው። ጎንደር በዚህ መልኩ ሰው ሲያያት፣ በዚህ መልኩ ኦርቶዶክሳውያን ሲያያት አዝነናል። ምክንያቱም ጥምቀት መንፈሳዊ እንጂ ዓለማዊ አይደለም። ይሄ እውነታው ነው። ብዙዎቹ ሲናገሩ፣ ብዙዎቹ ልክ አይደለም ሲሉ ምን አገባችሁ ቀንተነ ወይ የሚል ኮሜንት በጣም ብዙዎቹ ጋር አይተናል። እውነትን እውነት ነው፣ ነጭን ነጭ ነው ማለት አግባብ ነው። ግን አንድ ነገር ላሳያችሁ እስቲ ተመልከቱ። ጎንደር ነው። ግን ከዚህ የሄዱ በርካታ ቲክታከሮች ለማሳየት የፈቀዱት ይህንን ጭፈራው ብቻ። ግን ጎንደር ላይ 44ቱ ታቦት በሰላም ወጥቶ መግባቱን፣ ስርዓተ ጥምቀቱን፣ እንደዚህ የምህላ ፕሮግራሙን አንድም ቲክቶከር ፌመስ ቲክቶከር ሊያሳየን ፈቃደኛ አይደለም። ከዚህ በኋላ እናሳስባለን። ከዚህ በኋላ የምትሄዱ ቲክታከሮች መንፈሳዊ ስርዓቱን 44ቱ ታቦት በሰላም መግባቱን፣ ስርዓተ ጥምቀቱን፣ መንፈሳዊነቱን እንድታስተላልፉ በእግዚአብሔር ስም እንጠይቃለን። ምክንያቱም እናንተ በምታስተላልፉት በዚህ ጭፈራ ምክንያት በርካቶች ኦርቶዶክስ መሆን እየፈለጉ ኦርቶዶክስ እንደዚህ ነች እያሉ መቅረት ጀምረዋል። ሰዎች ከጨለማ ወደ ብርሃን መምጣት አልቻሉም። ምክንያቱም ተመልከቱ፣ እንደዚህ የደነሱ ምኑ ጋር ነው መንፈሳዊነቱ? እነሱም ጨለማ ውስጥ ናቸው እያሉ መመለስ ጀምረዋል። ስለዚህ ሰዎችን ከመዳን መንገድ አትገድቧቸው። ሁለተኛ ከዚህ በኋላ ቅድም እንዳሳየዋችሁ ምህላዎች፣ ዝማሬዎች፣ ምስጋናዎች እንጂ እንደዚህ አይነት ጭፈራዎች ለየትኛውም ኢትዮጵያዊ ለየትኛውም ኦርቶዶክሳዊ ስለማይጠቅም አሁን ያለን ጊዜ ከባድ ስለሆነ በጸሎትና በልመና በዝማሬ እግዚአብሔርን እንድታመሰግኑ እናሳስባለን። ጎንደር የ44ቱ ታቦት መገኛ፣ ሰዎችን በፍቅር በክብር የምትቀበለው ያቺ ጎንደር ሁሌም ተከብራ ትኑር። እናመሰግናለን። የጥሯ ሙሽራ እናትዋ ጎንደር ዛሬ ሌላኛዋ ውበቷ ነው። ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ በቃና ዘገሊላ ውሃውን ወደ ወይን የቀየረበት ታላቅ ቀን ነው። በመላው ዓለም የምትገኙ ኦርቶዶክሳውያን በመከራና በፈተና የታጀበው ሕይወታችሁን በደስታና ወደ ስኬት ይቀይርላችሁ፣ ከጨለማ ወደ ብርሃን ይቀይርላችሁ። በተጨማሪም ዛሬ ገናናው ኃያሉ ቅዱስ ሚካኤል ነው። እነሆ እንደምታዩት በእናትዋ ጎንደር የአጣጣሚ ሚካኤልና የፊት ሚካኤልን ታቦት አጅበን ወደ መንበረ ክብሩ ለመመለስ ምዕመኑ አብሮ እየተጓዘ በዝማሬ እየሄደ ይገኛል። በመላው ዓለም የምትገኙ ኦርቶዶክሳውያን እንኳን አደረሳችሁ። ይህ ቪዲዮ ለመላው ዓለም እንዲዳረስልኝ የቻላችሁትን ያክል ጊዜ ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ለሁሉም አዳርሱልኝ። መልካም በዓል ይሁንላችሁ። ዛሬ ነጭ ነጯን እናገራለን። ኦርቶዶክስ ኮንክ አግዙኝ፣ ኦርቶዶክስ ኮናችሁ ይሄን ቪዲዮ ሼር አድርጉልኝ። ሁላችሁም አዳምጡት። ልጅ
መንገደኛው ቆንጆ ቀዝቃዛ የዋላ ድራፍት እየጋበዝን ነው። እንኳን አደረሳችሁ፣ እንኳን አደረሰን። ደቦትን ስራ ወጣ ኮበሌ ጸሎትን ወቁ። የበዓሉ ባለቤት የተጠመቀው ኢየሱስ ክርስቶስ ከእናንተ ጋር የለምና። ተመልከቱ። ይሄ ልጅ ቢናገረን ምንድነው ስህተቱ? ትነግሩኛላችሁ ኦርቶዶክሳውያን። ተመልከቱ። ይሄ ልጅ እንደዚህ አይነት ውበትን አልተመለከተም። ይሄንን ውበት አላደነቀም። ግን እንደዚህ አይነት ገልቱ አንድ ቢራ ይዞ በጥምቀት ላይ ሰዎችን የሚያጠጣ ገልቱ ኦርቶዶክስን ሲያሰድብ ሰዎች መተው እኛን በጅምላ ኦርቶዶክስ ይናገራሉ። ኢየሱስን ተቀበሉ ይሉናል። እኛ ኢየሱስን ተቀብለን እውነተኛ የወይን ግንድ ላይ ያለውን ቅርንጫፍ የሆነን እኛ ክርስቲያኖች ግን እንደዚህን ያከበርነው። እንደዚህ ክርስቶስን አክብረን እንደዚህ ጥምቀትን አክብረን ስንመለስ እንደዚህ አይነት ገልቱ ደግሞ ያሰድበናል። ይሄ ልጅ ቢናገር አያችሁ አይደለ? የኦርቶዶክስን ስህተት ብቻ የተፈለገ ኦርቶዶክሶች እንደዚህ ናቸው ክርስቶስን ተቀበሉ እያሉ ቪዲዮ ይሰሩብናል፣ ኮንተንት ይሰሩብናል። ይሄን ግን አያውቁም። እንደዚህ ኤልያስ በሰረገላ ሰወረው ደመና ጥምቀትን በጎንደር ስለሚለው በጣም በርካታዎቻችን ጉዳዩን አንስተን እየተቃወመን እንገኛለን። ልክ እንደዛው ሳናነሳ የማናልፈው ጉዳይ ቢኖር ጥምቀት ላይ አርሞኒካ እየነፉ በእንደዚህ አይነት መንገድ ስለሚያከብሩት ወጣቶችም ሳናነሳ ማለፍ የለብንም። በተለያዩ ከተሞች በተለይ ደግሞ በአዲስ አበባ ላይ በጣም በርካታ ወጣቶች የሚያሳፍረው ነገር ቲሸርት አሳትመው መስቀል ያለው ጥቅስ ያለው የእግዚአብሔር ቃል ያለው ቲሸርት አሳትመው በእንደዚህ አይነት መንገድ ጥምቀትን ሲያከብሩ ማየት በጣም ነው የሚያሳፍረው። ስለዚህ ልክ ጥምቀትን በጎንደር ላይ የተደረገውን እንደምንቃወመው ሁሉ በተለያዩ ከተሞች በእንደዚህ አይነት መንገድ የሚከበሩትን አርሞኒካ፣ ትዳር ፈላጊ ብቻ በዘመናዊም በባህላዊም የጥምቀትን በዓል ከመንፈሳዊነት ወደ ዓለማዊነት ከመንፈሳዊ በዓል ወደ ፌስቲቫል እየቀየሩ የሚገኙትን እያንዳንዱን ግለሰብና ተቋም መቃወም አለብን። በነገራችን ላይ ጎንደር ላይ ብቻ አይደለም የሚጨፈረው፣ በሁሉም ከተማና በሁሉም ገጠር በእንደዚህ አይነት መንገድ የሚያከብሩ በጣም በርካታ ሰዎች አሉና ይሄ ጉዳይ በእያንዳንዱ ቀበሌ፣ ወረዳ፣ ክፍለ ከተማ በእያንዳንዱ ቦታ ላሉት ደብራት በደብዳቤም ይሁን በስብሰባም ይሁን ብቻ መቆም በሚገባበት መንገድ ይሄ ጉዳይ ትኩረት ተሰጥቶት ከቀጣይ ዓመት ጀምሮ በጥምቀት በዓል ላይ ምንም አይነት ጭፈራ፣ ምንም አይነት ዳንስ፣ ምንም አይነት ጋጠወጥነት፣ ምንም አይነት ከመንፈሳዊነት የወጣ ነገር እንዳይደረግ መስራት አለብን። እኔ እንደውም ቢቻል የአላፋት ዝማሬ ጥምቀት ላይ ሁላ ቢተገበር ደስታውን አልችልም። አስባችሁታል? ጥምቀትን በጎንደር ተብሎ አርቲስቱ ጎርፎ የሚጨፍርበትን ነገር ትተን የአላፋት ዝማሬ በጎንደር ብለን ጥምቀት ላይ ያ ሁሉ ሚሊዮን ሕዝብ አመስግኖ ዘምሮ እልል ብሎ አጨብጭቦ እግዚአብሔርን አመስግኖ ወደ ቤቱ ሲመለስ አስባችሁታል? ይሄ ጉዳይ ከአሁኑ መሰራት አለበት። ጥምቀት ሲደርስ መጮ ሳይሆን ከአሁኑ ጀምረን ብንሰራው መፍትሄ እናገኛለን።